በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በአካል በግብር ሦስት በመለኮት በአገዛዝ በሥልጣን በባሕሪ በሕልውና ግን ለአምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ በባተ በ12 ቀን የሚነበብ የሚጸለይ የቅዱስ ሚካኤልን ድርሳን እንናገራለን። መልአኩ ልመናው ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል አገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎምያ ይባላል። ሁለቱም እግዚአብሔርን የሚፈሩ መላእክት አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከዚህ በኋላ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎምያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግር ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ የተፈታ ጋለሞታ ሴተኛ አዳሪ እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚያደርስባት አንተ ታውቃለህ። እንዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት እናት ወይም ተስፋ የሚሆነኝ የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ ማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን ቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ ቅዱስ ሚካኤል አምሳል ከወርቅና ከብር የተሠራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎምያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባባለው ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ምግባር በመራቅ በፍጹም ልቦና የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁል ጊዜም ከኔ አትለየኝ፣ ይቅር ይለኝ ይምረኝ ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ሥራዋም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትንም የየዕለት ተግባሯ አደረገች። ይህን በጎ ሥራዋን
የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት የተመሰሉ በብዙ ሰራዊተ ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትራዳትን ገረዷን አፎሙያን ጥሪልኝ አላት። ገረዲቱም አፎሙያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሙያ ማን ይሆን በማለት የተጠራጠረች ወጣችና መላእክት አለቃ የሚሆን ቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ረድኤታችሁ ይድረሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ፣ የመላእክት አለቃ የሚሆን ቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒኮስ ከመሞቱ አስቀድሞ ለእሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ እግዚአብሔር ስም እለምናችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንግባ ዘንድ አንችልም፣ በአንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም። ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለ እኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የምትሰሚ ከሆነ የሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎት ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ ችግረኛና ድሃ ነው ገንዘብሽን የምትበትኝው። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀርብሽስ እንኳ አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋዋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አዳምጪ። አስቀድሞ እግዚአብሔር ቅዱሳን አዳምንና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺ ፍቅር አገብሮኝ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት የተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሪዎስ የተባለ ሰው ጠላቶቹ መንግሥቱን ሊገለብጡና ሊቀሙት በተነሱበት ጊዜ በዚያው ዘመን ሚስቱ ስለ መሞቱ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎሙያ ሆይ እንደኔ ሐሳብ ቢሆን እሱም ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከእሱም ጋር በመንግሥቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎሙያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበር፣ ነገር ግን አነጋገር መልካም ያይደለ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባላግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንዳታገባ፣ ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ
እንተ የሠራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተኝ ትሞክራለህን? እኛስ ነቢዩ ዮናስ ታላቂቱ አገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉሥ ይህንን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌንም ከጥፋት አዳናት። ሐዋርያው ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሯልና። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልውረስ ብሎ በጠየቀው ጊዜ ሂደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም ምላሷን ትሰነጥቃለች። ሌላ ወፍስ እንኳን ሊቀርባት ቢፈልግ ታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። እንተስ ርኩስ ጠላቶቹ መንግሥቱን ለመቀማት ሀገሩን ለመውረስ እሱንም ሊገድሉት የተነሱበትን አኖሪዎስን ይህን ዓይነት እንደማይሠራ እኔ አስቀድሜ ያውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባችና ሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንዳሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎሙያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂ ሲል አስፈራራት። በዚያን ጊዜ እግዚአብሔር ዙፋኑ ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜ በቤትሽ ውስጥ ያለውን ስዕል ከገጸ ምድር አጠፈዋለሁ። እስኪ ሚካኤል የሚያደርገኝን አያለው አላት። አፎምያም ተመልሰ ብትመጣ የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበች። በዚህን ጊዜ ዲያብሎስ አፍረቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋት በመመጽወት ጸሎት በመጸለይ በጎ ሥራዋን እያስፋፋች ሄደች። ከዚህ በኋላ ከሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን ቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አስኬማ አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እሷ መጣ። እዚያም ወደ ቤት ገብቶ አፎሙያ ሰላም ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጠቅላላውም በጎ ምግባርሽ ሁሉ ወደ ሰማይ አድርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶች ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ሥራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምህስ ማን ይባላል አለችው።
እሱም እኔ የመላእክት ሁሉ አለቃ የሚሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበር። ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድሁ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼ በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁ አላት። አፎምያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳይታተምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው። በዚህ ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ ገደል መሰለ። ከአፉም ሽታው እጅግ የከፋ ጭስ ሲወጣ ነበር። ተቅበጠበጠ። ይገላትም ዘንድ ዘሎ አነቃትና እንጂ አፎምያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህስ ከአንቺው ጋር እሞታለሁ እንጂ አልተውሽም አላት። በዚህን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነ ድረስና ከእኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ። ብርሃኑም በቤቱ ሁሉ መላ። ከዚያም ዲያብሎስን በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብሬ ያዋረድከኝ፣ ከሹመቴ ሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያም መለስ ብሎ ንዕድ ክብርት የሆንሽ የእግዚአብሔር ታማኝ አገልጋይ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርጊ፣ በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ። ከባልሽ ከአስተራኒቆስ ነፍስ ጋርም ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ሥጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለህ ና እና ስለ እኔ ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና
ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። እንዳሳሰበችው ጳጳሱና ቀሳውስቱ፣ ዲያቆናቱም፣ ሌሎችም የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አስነጥፋለት ነበር። ከዚህም በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በአገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችና ተንበረከከች። ከዚያም ጳጳሱን ገንዘቤን ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚያን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ አሞራ በሮ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህም በኋላ ይህ ስዕል ለምልሞ መልካም ፍሬም አፍርቶ ስለተገኘ በዚያ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ድውያን ሕሙማን፣ ርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ይፈወሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላላቅ ታምራት ተደርገዋል። እንደዚሁ የመላእክት አለቃ የሚሆን ቅዱስ ሚካኤል በረከት ንድ ክብርት የምትሆን የአፈሙያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ዜማው ውሳሴው እንደ ማር የሚጣፍጥ ንውድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ነው። ወዳጆቹን እኔንም እናንተንም የጸሎቱ ኃይል ከሲኦል ረግረግ ያውጣን። በዚህም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን። እርጉም ከሚሆን ከተኩላ አፍ ያድነን። ተንኰለኛ ከሚሆን ከሰይጣን ወጥመድ ይሰውረን ለዘላለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ መላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበር። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሠራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህ በኋላ በቅዱስ ሚካኤል ስም የሠራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከ። ከዚህም ካህናቱ፣ ዲያቆናቱ፣ ምእመናኑ ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበርና እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚያሰቃይ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ
ፍጹም ክርስቲያን መስሎ ከሕዝቡ ጋር ገብቶ ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጩ ያ አይሁዳዊ በቆራጥ ልብ እና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱንም ሁሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ከሚበራ የቅንዲል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ፣ ከዚህ ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያንም ምን ያልተቀላቀለበት ንጹሕ የሆነ 20 ወቄት ወርቅ እሰጣለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔርን ሰው መሆንም አምናለሁ። ስለ አዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ ታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨነቀው የነበረ ጋኔን ከእሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ። ፈጽሞ ከሰውነቱ ላይ አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌ ፈጽሞ በዳነ ጊዜ ቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባትን ያን 20 ወቄት ንጹሕ ወርቅ ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ታምር ሁሉ ነገረው። ከለምጹም እንዳዳነውና ካደረበት ጋኔን እንዴት እንዳላቀቀው አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን እሆን ዘንድ ፈቅዳለሁ። ስለዚህ አጥምቀኝና ከቅዱሳን ማኅበር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቀው እና ክርስቲያን አደረገው። ከዚህም በኋላ ያ አይሁዳዊ ሰው በቀናች በጸናች ሃይማኖት ጸንቶ በጎ ሥራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርናና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሰረየላቸው፣ ሃይማኖት ተሰጣቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምር ሁሉ ለሕዝቡ ሲነግር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማም ኃጢአት ድኖ አዳኝ የሚሆን የክርስቶስ ብርሃን እንደበራለትና የይቅርታና የቸርነት መልእክተኛ የሚሆን ቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነት ሦስትነት ለማወቅ እንዳስቻለው የወንጌል ልጆች የምንሆን እኛንም በስዕለቱ በአማላጅነቱ አይለየን። በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያን ሐሰተ ሐሳውያን መሲሖች
ከሆኑ ጥልቀቱ ከማይገኝ የተንኰላቸው ባሕር እንዳያሰጥመን ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ እኔን እናንተን አገልጋዮቹን ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ ድረስ አሜን። እንደ አምላክህ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በባሕርይ በሕልውና እንደ አምላክህ ብለን አምነን ሰኔ በባተ በ12 ቀን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናዋ አማላጅነቱ ከሁላችን ጋር ይኑር ለዘላለሙም አሜን። የሚከበርበትን ምክንያት እንዲህ ነው። እስክንድሪያ በምትባል አገር አክሉበጥራ የተባለች የግብፅ ንጉሥ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት አዳራሽ ነበርና የየዓመቱ ሰኔ በባተ በ12 ቀን ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም አዳራሽ ውስጥ እዚያች አገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብረት ጣዖት ነበረ። በዓሉ በሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ እለእስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ እለእስክንድሮስ በእስክንድርያ አገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ሰብረው ዘንድ ወዶ ሳለ በአገሪቱ ያሉ አንድ ወግ አጥባቂዎችና አድሃሪያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ እለእስክንድሮስ ዳግመኛ ይህንን ጣዖት ሊሰብር ተነሳሳ። አሁንም እነዚያው ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ከአንተ በፊት 18 ሊቃነ ጳጳሳት ነበሩ። ነገር ግን ልማዳችንን ሳይለውጡ በሱም ላይ አንዳችን ተቃውሞ ሳያደርጉ አልፈዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚጠፋ እንጂ የሚለማ ወይም የሚጠቅም አለመሆኑን መልሶ መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እነሱን የሚያከብር ሁሉ ሰይጣናትን እንዲያመልክ ሆኖ መቆጠሩን ገለጸላቸው። ሹመኛም አባ እለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ነገር ግን ይህንን ጣዖት ሰብረን ምኵራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግለታለን። መሥዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትን በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎችና ለአንካሶች መሰጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ያሰጣቸዋል አላቸው። እነሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል መላእክት አለቃ በሚሆን ቅዱስ ሚካኤል ስም ቤተ ክርስቲያን ሰሩ። ያችን ቤተ ክርስቲያን በእስክንድርያ አገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ አገር እስላሞች እስከ ነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ንዑድ ክቡር የሚሆን ቅዱስ ሚካኤልን በዓል የየሀገሩ ሰዎች ሁሉ እየተሰበሰቡ ያከብሩት ነበር።
ከእነሱም መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12 ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በኅዳር 12ና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። ቅዱስ ሚካኤልን በዓል የሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጾት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በኅዳር 12ና በሰኔ 12 ቀን ከፍ ባለ ሥነ ሥርዓት እንድታከብሪ አደራ ልሻለሁ አላት። በሚሞትበት ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ካደረብኝ ጭንቀት ገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ለመነች። ይህንንም በምትለምንበት ጊዜ ያለችበት ቤት በብርሃን ተመላ፣ ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ያንን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብ ሀብት እርሻውንም ሁሉ ይህ ሕፃን እንደሚወርስ እግዚአብሔር አዟል አለ። ያን ጊዜ የባለጸጋው በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበትን ምክንያት ፈልግ ጀመር። ነገር ግን እግዚአብሔር ቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጓድል ተንከባክቤ አኖረዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20ውን ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባሕር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን እግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባሕሩ ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ በባሕሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባሕሩ አወጣና ወደ ቤቱ ወሰደው። ከቤቱም በደረሰ ጊዜ ይህንን ሳጥን በምን እከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባሕሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ ዓሣ የሚያጠምድ ሰው አገኘ። የበግ ጠባቂ ዓሣ አጥማጁን በእኔ ስም መረብህን ወደ ባሕር ጣልና የተሰረገውን ዓሣ ለእኔ ይሆናል፣ ዋጋውን ግን እከፍልሃለሁ አለው። ዓሣ አስጋሪውም እንደነገሩት መረቡን ከባሕር ቢጥል ታላቅ ዓሣ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያን ዓሣ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የዓሣውን ሆድ
ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚያ ሳጥን ቁልፍ መክፈቻ መሆኑን አለበት ሲል አስብና እሱም ያን ዓሣ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የዓሣውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አስበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን የሚከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘ። ባየው ጊዜ እጅግ ተደስቶ በባሕር ውስጥ ስላገኘው ስሙን ባሕራም ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባሕራን አገር የበግ ጠባቂው አገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ብዙ ዓመታት በኋላ ባለጸጋ ሰው ለንግድ ከአገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማርበት ቢኖር ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያንን ብላቴና ባሕራም ብሎ ሲጠራ በሰማ ጊዜ ልጅ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባሕር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውም ዘንድ ፈልጎ በባሕር ውስጥ የጣለው ሕፃን መሆኑንም አወቀ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግር ጉዳይ አለኝ። ይህም በቤቴ የረሳሁት ነገር ስላለ ገሊት ወደምትባል አገር ሄዶ መልእክት ያደርስልኝ ዘንድ ይህም ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍልሃለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባሕራን ሆይ ይህ ክቡር ሰው ስለ ሥራ ጉዳይ ወደ ቤቱ ሊልክህ ፈልጋልና መልእክቱን አድርስለት፣ እግዚአብሔርም በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያባለጸጋ ይችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባሕራን የተባለውን መልእክቷ በደረሰች ጊዜ ፈጥነ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስከምመጣ ድረስ ማንም ማን ይሁን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በእሱ መካከል የሚተዋወቁበትንም ማኅተም በደብዳቤው ላይ አትሞ ለባሕራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል ፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባሕራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ ገሊት ወደምትባል አገር እሄዳለሁ። ንዑድ ክቡር የሚሆን ቅዱስ ሚካኤል እስኪ የመልእክቱን ደብዳቤ ያሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከእኔ ከባለጸጋ ገሌ የተጻፈ ይልና ይህን መልእክት ይዞ ለመጣ ሰው እገሊት የምትባለዋን ልጄን አጋቡት፣ ዳሩለት፣ በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስከምመጣ ድረስ
አትጠብቁ፣ በሄድኩበት አገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ሥልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህንን መልእክት አድርስ። ነገሩ እንዳይገለጽብህ ከእኔ ጋር መገናኘታችንንና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባሕራንም እሺ ጌታዬ፣ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚያም የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማኅተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ ታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያባለጸጋ ሰው ከሄደበት አገር ወደ አገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው ሲል ጠየቀ። ሰዎቹም ባሕራን የተባለ ጎበዝ ካንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትም እንዳዘዝከው ገንዘብን የወንድና የሴት ባሮችን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህ በኋላ ባሕራን የተባለ ለጎልማሳም ንዑድ ክቡር የሚሆን ቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያን ሠራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያንን በመፈወስ በስዕሉ ላይ ልዩ ታምራት ተደረጉ። ባሕራንም በዚች ቤተ ክርስቲያን ላይ ማዕረገ ቅስና ተሹሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባቱና እናቱ ልጆቹና ቤተሰቦቹ ሁሉ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት እሱም መንግሥተ ሰማያትን ወረሱ። እዚያች እግዚአብሔር ወልድ ከሙታን ተለይቶ ተነሳባት ዕለት ቅዱስ ሚካኤል እግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪዬ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያዬን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይ መልእክተኛህ እለምንሃለሁ። ቸርነትህንና ይቅርታህንም እሻለሁ። እውነት ስለሚሆን መሐላ አንተ ይቅር ባይ ነህና ክብር ምስጋና ይግባውና። እግዚአብሔርም እንዲህ ሲል ይመልስለታል። መላእክት አለቃ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎች እየታቀፍ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝዝሃለሁ። ሁሉን ለማድረግ እንድትችል ሥልጣን ሰጥቼሃለሁና አለው። የመላእክት አለቃ የቅዱስ ሚካኤልም ይህን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘው በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባሕረ እሳትን አሻገራቸው። እነዚያም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቀው የለም። ወንድሞቼ ሆይ እንግዲህ ንዑድ ክቡር የሚሆን ቅዱስ ሚካኤልን በዓል በሚቻለን መጠን
ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ እንኳ ለጠማው የሚያጠጣ ሁሉ ዋጋውን አያጣምና። አሁንም የእግዚአብሔርን ቸርነት እንለምን። መላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጣ ሕማምንም ከእኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልን በጎ ሥራ ለመሥራት የሚያስችል ኃይል ይሰጠን ዘንድ እንዲሁም ኃጢአታችንን እንዲያስተሰርይልንና ከእኛ ወገን የሞቱትን ነፍሳቸውን በበጎ ረፍት ያሳርፍልን ዘንድ የወጡትን አባቶቻችንንና ወንድሞቻችንንም በሰላም ወደ ቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርንም መስርቶ በጸናች በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ ቅዱስ ፈቃድ ይሁንልን። ንዑድ ክቡር የሚሆን መላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ሊቆጥሩት የማይቻል ብዙ ስለሆነ በእኛም ላይ ኃይለ ረድኤቱ አድሮብን ይኑር እስከ ዘላለሙ ድረስ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባሕርይ በሕልውና አንድ አምላክ ብለን ክብር ምስጋና ይግባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን በወገኖቹ በመላእክት ሁሉ ላይ ከክብሩና ከገናንነቱ ጋር እንደሾመው እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ታምራቱ ብዙ የብዙ ነውና፣ ስለዚህ የቤተ ክርስቲያን ሊቃውንት ቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዘውናል። ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በቸርነቱ ላይ ላለው ታዛዥ ለሆነውና በይቅር ባይነቱ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማዕረግ በዚህ መልአክ የመለከት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። ዳግመኛም በዛሬው ዕለት ንዑድ ክብር የምትሆን አፈሙያ የዕረፍቷ ቀን እንደሆነ እንናገራለን። ይህችም ቅድስት አፎምያ የተባለች ሴት አንድ እግዚአብሔርን የሚፈራ አስተራኒቆስ የተባለ ሰው ሚስት ናት። ይኸውም ሰውዬ ምጽዋዕትን የሚሰጥ 3 በዓላቶችን በየወሩ የሚያከብር ነበር። እነዚሁም በዓላት መላእክት አለቃ የሚሆን የቅዱስ ሚካኤልን በዓል፣ ወር በገባ በ12 ቀን እመቤታችን ቅድስት ድንግል ማርያምን በዓል፣ በየወሩ በ21 ቀን ጌታችን የኢየሱስ ክርስቶስ የልደቱን መታሰቢያ በዓል ወር በባተ በ29 ቀን ሲያከብርና መታሰቢያቸውን ሲያደርግ ይኖር ነበር። ይህም ሰው የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያደርገው ምጽዋት እንዳታስቀር አዘዛት። ይልቁንም የእነዚህን የ3ቱን የመታሰቢያ በዓል ዝክር እንዳታስጓድል አደራ አላት። እሷም በቤቷ ውስጥ አኑራ ከሰይጣን ፈተና ትከላከልብን ዘንድ የሚካኤልን ስዕል አሰርቶ እንዲሰጣት ባሏን ጠየቀችውና አሰርቶ ሰጣት። ባሏም ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እሱ ከሚያደርገው በጎ ሥራ አንዳችም ሳታጓድል ትሰራ ጀመር። ሰይጣን ይህን በተመለከተ ጊዜ በቅናት ተነሳባት። በመበለት በመነኮሳት ተመስሎ እየመጣ ስላንቺ በጣም ነው የማዝነው እያለ በነገሩ ሊያግባባት ሞከረ። አሁንም ዕድሜሽ ወደ እርጅና ከመግፋቱ በፊት ገንዘብሽም ከማለቁ አስቀድሞ ባላግብተሽ ልጅ ትወልጂ ዘንድ መክርሻለሁ አላት። ቀጥሎም ባልሽ እንደሆነ መንግሥተ ሰማያትን ወርሷል፣ ምጽዋትን አይፈልግም ባላት ጊዜ እሷም ከእንግዲህ ከሌላ ወንድ ጋር አልገናኝም፣ እግዚአብሔር የመሐላ ቃሌን ሰጥቻለሁና አላደርገውም ስትል መለሰችለት። ርግቦችና ቁራዎችስ እንኳ ባላቸው ከሞተ ሌላ ባል አያውቁም። ባራያ ሰዎችማ ይህንን ማድረግ እንዴት ይገባል አለችው። ነገሩን እንዳልተቀበለችው ባየ ጊዜ መልኩን ለውጦ ዛሬ ባይቻለኝ በሌላ ቀን መጥቼ ሐሳቤን እንድትቀበይ አደርጋለሁ ሲል ታላቅ ቃል ጮኸ። እሷም የቅዱስ ሚካኤልን ስላወጣችና ከዚያ ድምጥማጡን አጠፋችው። ከዚህም በሰኔ 12 ቀን እንደ ልማዷ ለማክበር ስትዘጋጅ ሳለ
ዳግመኛ ያ ሰይጣን በመልአክ አምሳል ተመስሎ መጣና ሰላም ላንቺ ይሁን ቸር አለሽ፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እነሆ ገንዘብሽን በምጽዋዕት ማባከንሽ ትተሽ ከምእመናን ወገን ለአንዱ ሚስት ትሆኚ ዘንድ እግዚአብሔር ወደ አንቺ ልኮኛል። በዚህም ያለ ባል የምትኖሪ ሴት መቅዘፊያ የሌላት ወይም መልሕቋ እንደ ተቆረጠ መርከብ መሆኗን እወቂ አላት። ከመጽሐፈ ብሉያት ልዩ ልዩ ጥቅሶችን እያመጣሁ ተመልከች። አብርሃም፣ ይስሐቅና ያዕቆብ፣ ዳዊት፣ ሌሎችም እነሱን የመሰሉ ሁሉ ሚስት አግብተዋል። ነገር ግን እግዚአብሔር ባለሟሎች እንደነበሩ አስቢ አላት። ቅድስት አፎምያ መልሳ እንደ የእግዚአብሔር መልአክ ከሆንክ የመታወቂያ ምልክት የሚሆን ትምህርተ መስቀል ወዴት አለ? የንጉሥ መልእክተኛ የሆነ ሁሉ የንጉሡን ማኅተብ ሳይዝ ወደ ሌላው መልእክት ያደርስ አይሄድምና አለችው። ሰይጣንም ይህን በሰማ ጊዜ መልኩ ተለወጠ፣ ዘሎም አነቃት። በዚህም ጊዜ አፎምያ ለቅዱስ ሚካኤል ድረስልኝ እያለች ስትጮህ ፈጥኖ ደረሰና አዳናት። ሰይጣኑንም በብዙ አይነት ስቃይ ካሰቃየው በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋኝ ብሎ ስለለመነው ተወው። ቅዱስ ሚካኤልም ቅድስት አፎምያን ሄደሽ ቤትሽን አዘጋጂ፣ በዛሬው ዕለት ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቶልሻል ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም ለበዓሉ የሚያስፈልገውን ካዘጋጀች በኋላ ወደ ኤጲስቆጶስና ካህናቱ ዘንድ መልእክተኛ ላከችና መጡ። ቀጥሎም በእነሱን እጅ ለነዳያንና ችግረኞች ምጽዋዕት ይሰጡላት ዘንድ ገንዘብ ሰጠቻቸው። ከዚህ በኋላ ቅዱስ ሚካኤልን ስዕል በደረቷና በፊቷ ላይ አድርጋ ወደ እግዚአብሔር እየጸለየች ቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔር በፍጹም ልመናዋ ወዳጆቿን እኔንም እናንተንም ይቅር ይበለን እስከ ዘላለሙ ድረስ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል ለማሳት በተነሳበት ጊዜ ዛሬው ቀን እንደ ቀጠራት ዲያብሎስን ድል ለነሳችው ቅድስት አፎምያ ሰላምታ ይገባል። ቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ረፍቷ ወደ ያለበት በክብር አርፋለችና ዳግመኛም በዛሬው ዕለት ንጹሕና ንጹሕ የሚሆን ሰማያዊ ምስጢር የተገለጸለት የኢትዮጵያው ንጉሥ ላሊበላ ያረፈበት ቀን ነው። በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙ አሜን። ከእንጨትና ከጭቃ ያይደለ በፈለገው አይነት ድንጋዮች እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለሠራ ለንጉሥ ለላሊበላ ሰላምታ ይገባል። ለነጋሲነቱና ምስፍንናው ይጠይቅለት ዘንድ ነገሥታትና ታላላቅ ሰዎች ተድላ የሚሆን ይማር በተወለደበት ዕለት በንብ ተከበበ። በደገኛው ጻድቅ ትንቢት የሊቀ ጵጵስናውን ሹመት ከእግዚአብሔር ላገኘ ለሊቀ ጳጳሱ ለቄርሎስ ሰላም እላለሁ። ከዚህ ዓለም ስህተት በራቀ በዚህ መምህር ጠለ ትምህርት ምእመናን ለመለሙ በዙ ደቂቀ ወንጌልን በረከቱ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።